የፌዴራል ማረሚያ ቤት ኮሚሽን ስፖርት ክለብ የሙዚቃና ቲያትር ቡድን በጋራ 40ኛ ዓመት የምስረታ በዓላቸውን ሰኔ 6 በታላቅ ድምቀት እንደሚያከብሩ ተገልጿል። ከዚህ ጋር ተያይዞ በአድዋ ሙዚየም አዳራሽ በዛሬው ዕለት ጋዜጣዊ መግለጫ ተሰጥቷል። የፌዴራል ማረሚያ ቤት ስፖርት ክለብ ዋና ዳይሬክተር የሆኑት ኮማንደር ወንዶሰን ማንደፍሮ እንደተናገሩት የማረሚያ ቤት ስፖርት ክለብ 1978 ዓመተ ምህረት እንደተመሰረተ ገልጸው ከ1986 እስከ 1996 ድረስ ባሉት 10 ዓመታት ማረሚያ ቤቶች ስኬታማ ጊዜን በማሳለፍ በግንባር ቀደምነት ስፖርቱን ሲመራ ቆይቷል ብለዋል። ረዳት ኮሚሽነር ደራርቱ ቱሉ፣ ኮማንደር ፋጦማ ሮባ፣ ኮማንደር ስለሺ ስህን፣ ኮማንደር ጥሩነሽ ዲባባን ጨምሮ 63 ስፖርተኞችን በማስመረጥ አትሌቶቹ ውጤታማና ስኬታማ ጊዜን አሳልፈዋል። ይህ የማረሚያ ቤቶች ስኬት ነው ሲሉ ኮማንደር ወንዶሰን ማንደፍሮ ገልጸዋል። ውጤታማ አትሌቶችን በማሰልጠን የሚታወቁት ረዳት ኮሚሽነር ሁሴን ሽቦበ ፌዴራል ማረሚያ ማለት ሀገር ነው። ይህ ክለብ በርካታ ተወዳዳሪዎችን አፍርቷል። ሀገራቸውን በዓለም አደባባይ ያስጠሩ ስመጥር አትሌቶችን ለሀገራችን አበርክቷል። ማረሚያ ቤቶች ለአትሌቲክሱ እድገት ትልቁን ሚና ተጫውቷል። ለመጪው ትውልድ ተተኪ ስፖርተኞችን ማፍራት ዓላማችን ነው። በማራቶንና በተለያዩ የስፖርት አይነቶች ማረሚያ ቤቶች ፈርቀዳጅ ነው ሲሉ ረዳት ኮሚሽነር ሁሴን ሽቦ ሀሳባቸውን አጋርተዋል። የበዓሉ ዓላማ ባለፉት 40 ዓመታት የስፖርትና የኪነ ጥበብ ባለሙያዎች ላደረጉት ከፍተኛ አስተዋጽኦ እውቅና መስጠት እንደሆነ ተነግሯል። በፕሮግራሙ ላይ ስፖርተኞች፣ አርቲስቶችና ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። ከሰኔ 4 ጀምሮ በስፖርትና በኪነ ጥበብ ስራዎች የፌዴራል ማረሚያ ቤት ኮሚሽን 40ኛ ዓመት የምስረታ በዓሉ እንደሚከበር ይፋ ተደርጓል።